እውነት ትመነምናለች እንጂ አትበጠስም ይባላልና እንግዲህ እርስ በርሳቸው የሰውን ፍቅር ለማደፍረስ የተነሱ ሰዎች እርስ በርሳቸው እየተጣሉ ነው። እውነት ራሳቸው ላይ እየተበቀላቸው ነው። በቀል ራሳቸውን እየተበቀላቸው ይገኛል። እያንዳንዳቸውን በሀይሚና በብሩኬ ላይ የተነሱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ ውዶቼ። እንግዲህ በእነ ሀይሚና በብሩኬ ላይ የተነሳ በላ አይታችኋል ማለት ነው እንግዲህ በእርግጥ ዛሬ ቀን እንደዚህ ባላወራ ደስ ይለኝ ነበር። ለምን ዛሬ የሀይሚ ደስታ ነው፣ የሀይሚ ቀን ነው። ነገር ግን ትናንትና በተሰራው ቪዲዮ በጣም ስለገረመኝ ነውና ምን ያክል ተንኮል ራስን እንደሚጎዳ ነው የተረዳውበት ማለት ነው። እንግዲህ ይሄ ዓለም አቀፍ የሚባለው ልጅ በጣም ያሳዝናል። ዓለም አቀፍ የሚባለው ልጅ ሀይሚን ቀምቶ ከብሩኬ ለዳኒ ለማድረግ በጣም ደፋ ቀና ሲል የነበረ ልጅ ነው እንደምታውቁት። ነገር ግን እንኳን አይደለም ሀይሚን ቀምቶ ለዳኒ መስጠት ቀርቶ የራሱን ፍቅረኛ ተንኮል እንዲያሳጣው ነው ያደረገው ማለት ነው። ነገስ በኔ ቢደርስ ብላ እሴት እስከሆነች ድረስ ግዴታ ነገ በኔ ቢደርስ ይሄ ምን ሆናለሁ ብላ ጥላው ሄዳለች። እንግዲህ ለሰው ተንኮል ሲጎነጉን ተንኮሉ ከራሱ ላይ ነው የሰራበት እና እንግዲህ ያው ሶሲን በጥፊ መትቷት ነበረ። ዳኒ ደግሞ እንዴት ትመታታለህ ብሎ በውስጥ መስመር ጠይቆታል ማለት ነው። እንዴት ብሎ ዝቶብኛል እያለ ነው። ትናንትና ፎቶውን በፈጣሪ እኔ ተንኮል በቃ ሲሰራ ያዩት ከነ ዳኒ ላይ ነው። የምሬን ነው የምላችሁና በመጀመሪያ ቀን ታስታውሳላችሁ እንግዲህ ያው ሶሲ የሱን ፕሮግራም ቀለበት ሊያደርግ ነበር እኮ ወራዴ ማለት ነው። አወጣበት እኮ ናታን ሚስጥሩን አወጣበት ቀለበት ሊያደርግ እንደነበረ። እሱ ግን ጀስት ኖርማል ፕሮግራም ነው ብሎ ነው የነበረ አይደለ ሀይሚ ሊያደርግላት የነበረው። ነገር ግን ሀይሚ በማታውቅበት ሁኔታ ወስዷት ከዛ በኋላ ከሀይሚ እግር በርከክ ብሎ ቀለበት ሊያደርግ ነበረ ሀሳቡ ማለት ነው። እንደዛ ነው ግን አልተሳካለትም እና ያው ሊሳካለትም አይችልም። ምክንያቱም ሀይሚ የብሩኬ እስከሆነች ድረስ እሺ አትለውም ሲጀመር። እኔማ እንደውም ምኞቴ እንደው ተንበርክኮ አይተው እዛ በጥፊ ተነጋግረው ብትሄድ ነበር ያልኩት ማለት ነው። እና ነገር ግን ተንኮል ነው፣ ራስን ሳይጎዳ ሰውን አይጎዳም። እና በእርግጥ ተንኮል እኮ ለጊዜው ሊጎዳ ይችላል፣ ግን ደግሞ እውነት ስለሚያሸንፍ እና ትናንትና ናታ ፎቶውን ዘቅዝቆ አላመጣም። እኛ የቲክቶኩ ሲገርመን ጭራሽ ዩቲዩበሮች ፎቶ መዘቃዘቅ ጀመሩ። ጉድ እና እርስ በርሳቸው እያፋጫው ነው። ሀይሚና ብሩኬ እንደሆነ መቼም የሚለያዩ ሰዎች አይደሉም። ምክንያቱም እውነተኛ ፍቅር የሚባል ነገር አለ። እናንተ ፌክ ሰዎች የማታውቁ ከሆነ ተሰብስባችሁ የዳኒ ግሩፖች ማለት ነው ሲጀምር እርስ በርሳቸው የማትሆኑ ሰዎች ናቸው። ሀይሚና ብሩኬ ደግሞ እርስ በርሳቸው ተደጋግፈው በችግራቸው፣ በሀዘናቸው፣ በደስታቸው እርስ በርሳቸው እየተጋገዙ ከዚህ የደረሱ ሰዎች ናቸውና የነሱን ፍቅር ለማጥፋት እነሱን ለማበታተን ድንጋይ ፈነቀላችሁ፣ ተራራ ገፋችሁ፣ ምን ያላደረጋችሁት ነገር አለ። ግን ተንኮል ስለሆነ አይሳካም። እና የምሬን ነው የምላችሁ በጣም ነው እንዲህ ብትንትን ሲሉ ደስ ያለኝ። በእርግጥ እኔ ሰው ሲጣላ ማየት አልፈልግም። ሀይሚና ብሩኬ ስለተጣሉ መሰለኝ እንደዚህ መከራችን የምናየው ታረቁልን እያልን። ነገር ግን እነዚህ ልጆች ማለት ነው የእጃቸውን ነው ያገኙት። በቃ በሀይሚና በብሩኬ ላይ የሰሩት ሴራ ከራሳቸው ላይ ስለተመለሰ ደስ ነው ያለኝ። መሆንም አለበት፣ መማር አለባቸው። የሰው ልጅ ከስተቱ ካልተማረ ዞሮ ስተቱ ካልገባው ስተቱን እየደገመ ስለሚሄድ ከስተቱ መማር አለበት። እና እንግዲህ ናትናኤል ሚስቱን አጣ፣ ዳንኤልም ሚስቱን አጣ። ሶሲ ታፈቅረው ነበር ምስኪንዬ፣ የምሬን ነው። ሶሲ ጥሩ አፍቃሪው ነበረች፣ ለሱ ትወደዋለች። እሱ ግን ችት እያደረገባት ስንት ነገር እያደረገባት ችላው ነበረ። ግን አሁን በቃኝ ብላለች። እና ሌላ አዲስ ነገር ደግሞ ሶሲ ማንን አፍቅራ ነው እንዴ? የሆነ ሰው አይዞሽ እያለኝ ነው ፍፄ ነው እንደ ውዶቼ ወይኔ ጉዴ ፈላ። የምሬን ነው ሚስጥር ነው እያለች ነው። እና ማን አይዞሽ እንዳላት ባናቅም ብቻ እየተገፋ ተደፋ የሚባል ነገር አለ። ሶሲም ከደህና ሰው ሳይጥላት አይቀርም ማለት ነው። እና ይጣልሽ። ዋናው ሰውን አትግፉ፣ ሰውን ገፍታችሁ አትሂዱ። እናንተ ከተገፋችሁ ኢትስ ኖርማል። የምሬን ነው የምላችሁ። በቃ ደስ የሚል ህይወት ነው የሚገጥማችሁ ለወደፊታችሁና በጣም የሚያስጠላውና የሚያስከፋው ሴት ስታለቅስባችሁ ሰውን ገፍታችሁ ስትሄዱ ነው። ስለዚህ ሶሲ አይዞሽ። ግን እኔ ዋናው ደስ ያለኝ ከሀይሚና ከብሩኬ ህይወት መውጣታችሁ። ሌላው ደግሞ ሀይሚ በጣም ነው ያስደሰተችኝ። ይሄ ብሩኬ እንደዛ ሳላደረገ ከሌላ ወንድ ጋር ባለመምጣቷ በጣም ነው ያስደሰተችኝ። የምሬን ነው የምላችሁ። ፈርቼ ነበረ በቃ እልገብቷት ከሌላ ወንድ ጋር ትመጣለች ብዬ ነበረ፣ ግን አላደረገችውም ማለት ነው። በዚሁ ቀጥሉልን ሀይሚና ብሩኬ። ዛሬ እንግዲህ ፒስ ይፈጠራል ብዬ ተስፋ አደርጋለሁ።